የኔ ቆንጆ ምን ነው የተጨነቅሽ ትመስያለሽ? ገባኝ። የወንድሜ ነገር ነው እንዲያስጨነቅሽ? ለሱ ምንም አታስቢ። ወንድሜ እኮ ከድሮም ጀምሮ ምግብ ላይ ብዙም አይደል እንዴ ወንድሜ? እስኪ ንገሪኝ፣ እንዲህ ስትይ ግን ምግብ ሰርተሽ አብልተሽኝ የምታውቂያት መስይ? ወንድሜ እኔ እኮ ብሰራልህ ራሱ አንተ ምግቡን አቀምሰውም አይደል እንዴ? ይልቅ ሀብልዬ ዛሬ በጣም ነው የራበን አይደል እንዴ? ሚርሲ በጣም እኮ ነው የሞረሞረን። ምግብ ነገር ታቀርብልኛለሽ? አዎ አክስቴ፣ እኔ ራሱ በጣም ርቦኛል። ሀብልዬ የማግዝሽ ነገር አለ? ሁሉንም ሰርቼ ስለጨረስኩኝ ምንም አያስፈልገኝም። አመሰግናለሁ። በዛው እኮ ሜርሲ ካንቺ ሙያ ብትማር ብዬ ነው። ያው ወንድሜ ብዙ ጊዜ ያንቺ ሙያ ሲያደንቅ ሊሰማለሁ ብዬ ነው። አሽሙር መሆኑ ነው? ቆይቺ ልጅን ምን አድርጊ ነው የምትሏት? አትቆጣ እንጂ አባዬ፣ እናግዝሽና ሙያ እንማር ማለት ምኑ ላይ ነው ጥፋቱ? ሜርሲ እንዴ ተይ በቃ፣ ምን ሆነሻል? ወንድሜ እኮ ለራሱ በሽተኛ ነው፣ ታማሚ ነው። በዚህ ላይ ደግሞ ብትችት አንጨምርበት። ወንድሜ አንተ እኮ ልክ ነህ። እኔና ሜርሲ እዚህ ቤት ቁጭ ብለን ሀብል የሰራችልን ምግብ እንዳሳማ ከመብላት ውጭ ሌላ ምንም የጠቀምናችሁ ነገር የለም። እመነኝ፣ ከዚህ በኋላ ይሄን ባህሪያችን እናስተካክላለን። ይሄ ደግሞ አዲሱ የማስመሰል ድራማሽ ነው። ሰላም እንዴት ናችሁ? ወደ የቤት ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ አዲስ ነገር ተፈጥሯል። እሱም በጣም ደስ የሚልም ነው የሚያሳዝንም ነው። የእሞቲ ወንድም ቢኒ መሞት በጭራሽ አልነበረበትም። ነገር ግን እንግዲህ መርማሪው ሞቷል ብሎ ከተናገረ የእውነት ሞቷል ማለት ነው። በጣም ነው የሚያሳዝነው። ወንጀለኞቹ ለፍርድ ይቀርባሉ። ምናልባት ሊዘገይ ይችላል። ያ ማለት ደግሞ ወንጀለኞቹ ተያዙ ማለት ጥቅም አለው ማለት አይደለም። የሞተን ሰው አይመልሱም። ሲቀጥል ለእሞቲ ወንድም ሊፈጥሩላት አይችሉም። በጣም ነው የሚያሳዝነው። ደስ የሚለው ነገር ደግሞ እዝራ እንግዲህ እሞቲን ተቀብሏታል። እሞቲን ይዞ ወደ ቤት ሄዷል። በጣም ነው ደስ የሚለው ይሄ። እሷም ወደዋለች። አጎቴ እዝራ እያልኩ ነው የምጠራው ብላለች ማለት ነው። ይሄ በጣም ደስ የሚል ነገር ነው። እሙትዬ እንኳን ሌላ ወቃ የወንድምሽ ምትክ እንኳን አገኘሽ። እንዲሁም ኩኩሻ አለች። ኩኩሻዬም ፈጣሪ እንደ ህጻናሽ መጽናናትን እንዲሰጥሽ እንመኛለን። ኩኩሻን በጣም ነው ያዘነችው። እንደውም ሙቲን አትተዋትም በቀላልና በቀልድ በጭራሽ መቼም ነው የማትተዋት። እስከ ጥግ ድረስ አብራት እንዳለች ነው እንግዲህ ኩኩሻ እየተናገረች ያለችው። ፍቅረኛዋ ነበረ ቢኒ። ስለዚህ እህቱ ደግሞ አደራዋ ናት። ለሷ ማንም እንደሌላ ስለምታውቅ እስከ መጨረሻው ድረስ አብራት የምትሆን ይሆናል ማለት ነው። እንዲሁም እዝራ ከዚህ በኋላ አይተዋትም፣ አብሯት ነው የሚሆነው። ወደ ቤታቸው ስለወሰዳትም በጣም ደስ ይላል። ነገር ግን ደግሞ ቤታቸው ውስጥ ሰራተኛ ተቀጥሮ እንግዲህ ሀብል ልጅቷን ትሪት ማድረግ አለባት። ኩሽና ደግሞ የሚሰራ ረዳት መኖር መቻል አለበት። እንደዛ ካልሆነ መተንፈሻ ገመዷን ቆርጠው ሊጎዷት ስለሚችሉ እስኪታሰሩ ድረስ አርፈው አይቀመጡም። አጸዴና የእዝራ እህት ሜርሲ መጨረሻ ተንኮል ከማድረግ ወደ ኋላ አይሉም። ስለዚህ እዝራ ማድረግ ያለበት በቀጣይ እንግዲህ ሀብል ልጅቷን ትንከባከብ፣ ስራ የሚሰራ ሰው ደግሞ መቀጠር መቻል አለበት ማለት ነው። እንደዛ አድርጋችሁ ህይወታችሁን አቅልላችሁ መኖር ትችላላችሁ። ይች ልጅ በጣም ጠባቂ ያስፈልጋታል። ያው በእርግጥ ጋሽም አሉ። ነገር ግን ጋሽ ደግሞ ስራ ስለሚሄዱ አቶ እስክንድር ማለት ነው ሁሉ ጊዜ ቤት ይውላል ማለት አይደለም። ስለዚህ ሙቲ ደግሞ እንግዲህ አጸደን እንደምታውቃትና አጸደን እንደማትወዳት አጸደ ትታት ዛጋ እንደሄደች ያለውን ነገር ተናግራለች። ይሄ ትልቅ ፍንጭ ነው ለእዝራ ያረጋግጥለታል ማለት ነው።
ስለዚህ ከዚህ በኋላ ያው ትያዛለች አጸዴ ማለት ነው። የማትያዝበት ምንም ምክንያት የለም። ነገር ግን በፍጹም መሞት አልነበረበትም። ቢኒ ባይሞት በጣም አሪፍ ነበረ። እስር ቤት እንዳለ እስር ቤት ቢቆይና እንዲሁም ቃሉን ደግሞ እውነተኛ ቃሉን ቢሰጥ መልካም ነበረ። ነገር ግን ያስገደለችው እንግዲህ ወይዘሪት አጸዴ ነች። ሜርሲም በጣም ነው ያዘነችው። እኔ ያረፈራው አይነት ነገር እያለቻት ነው። ብዙዎቻችሁ ሜርሲ ማወቅ አለባት የአክስቷን መጥፎነት ነው ያላችሁ ያላችሁት። አሁን ላይ ሜርሲ የአክስቷን መጥፎነት ልታቅ አችልም፣ መቼም ደግሞ አታቅም። የሆነ ጉዳት አድርሳባት የሆነ ቦታ የሆነ ችግር የሆነ አረንቋ ነገር ላይ ዘፍቃት እስካልተሰወረች ድረስ በጭራሽ ሊገባት አይችልም። ጊዜ ይወስድባታል። አሁን ላይ የሷ መጠቀሚያ ነች፣ የሷ ድራማ ማረማመጃ ነች። ስለዚህ በጭራሽ ልትነቃ አትችልም። አክሲዮኑን እንደነገረቻት እንግዲህ አባዬን ጠይቃለሁ ብላ ከአባቷ እግር ስር የምትወርቀው ከልቧ ተጸጽታ አይደለም። የሚያሳዝነው ነገር ሜርሲ በጭራሽ በቃ ጥፋት ምንድነው ልማት ምንድነው ብላ የሚጠቅምና የሚጎዳት ነገር አታቅም። ይሄ ቦይ ነገር የለው እንደዛ በቃ በነዷት የምትነዳ ነች። በጣም ታሳዝናለች። ለራሷ መሆን የማችል ሰው ናት። በዚህ እድሜዋ ወንጀል ውስጥ መግባት ሳይኖርባት ወንጀል ውስጥ ገብታለች። እንግዲህ አክስትየዋ ደግሞ ላንቺ ብዬ ነው ባንቺ ምክንያት ነው እያለች በጣም እየተጠቀመችባት በጣም የድራማዋ በቃ መንገድ አድርጋ እየተረማመደችባት ነው ያለችው። እንደነገርኳችሁ ሜርሲ አሁን ላይ መንቃት አትችልም። የሆነ ችግር ውስጥ ጥላት እስክትሰወር ድረስ በጭራሽ አትችልም። የሆነ የሚገባት ነገር ምንድነው ታውቃላችሁ? እሷን ለእስር አሳልፋ ስትሰጣት እኔ አይደለሁም የማህደርን ያስገደልኩት እሷ ናት ብላ እንግዲህ መረጃ ስለምትይዝ ራሷ ምክንያቱም አባቷ ራሱ መመስከር ይችላል። አባቷም ልጅ ስልክ ስታወራ ሰምቻለሁ ምናምን ስላለ ከሱና ከአጸዴ ጋር እንግዲህ ለፖሊሶቹ መረጃ ተመሳሳይ ይሆንላቸዋል። ሜርሲ ወደ ወንጀል ወደ ማረሚያ ቤት የመግባት እድሏ በጣም ሰፊ ነው። እንግዲህ ሜርሲ ምንም ማድረግ አይቻልም። ውሃ ሆንሽ ለዚህ ያደረሰሽ ደግሞ ማንነትሽ ነው። ከወንድምሽ በላይ አክስትሽን ስትከታይ አክስትሽን ስታምኒ ነው። ወንድምሽ እዝራ ደግሞ እንኳን ላንቺ ለሌላ ሰው በቃ ፍትህን የሚፈልግ እውነተኛ ወንድም የሆነ ነው። ባይወለድሽ ባይዘመድሽ እንኳን በስጋ ዝምድና ባይኖራችሁም አብሮሽ ከልጅነት እንግዲህ ካንቺ በፊት የነበረ ነው። ከአባትሽ በአባትሽ ህይወት የነበረው እንግዲህ መጀመሪያ እዝራ ነው። እናትሽ ስቄት እያደረገች በርበሬ እያጠነች እየገረፈች እንዳሳደገችው ታውቂያለሽ። ፍቅር ተሰጥቶት ያደገ ሰው አይደለም። ነገር ግን እንኳን ላንቺ ለሌላ ሰው መትረፍ የሚችል ሰው ነው። ስለዚህ በጣም ነው የተጎዳሽው፣ በጣም ነው የከሰርሽው። በጊዜ ብትነቂ እውነቱን ብታቂ በጣም አሪፍ ነበረ። እያሳሰበሽ ነው እንግዲህ ለአባዬ ብነግረው ስትያት አክስትሽ የምትመልስልሽ መልስ በጣም ከባድና አደገኛ የሆነ ንግግር ነው እየተናገረችሽ ያለችው። ስለዚህ እንግዲህ በጊዜ ከነቀሽ መልካም ነገር ነው፣ ብዙ ነገር ታተርፊያለሽ። ከዚህ በላይ ወንጀል ውስጥ ሳትዘፍቅሽ አሁን ራሱ ምታባብልሽ በቃ በፍቅር እንደዚህ ያዣቸው በፍቅር እንደዚህ ቀረቢያቸው ምትልሽ ወንጀል ልታሰራሽ እንጂ ለሌላ ነገር አይደለም። እዝራም ይቅርታ ካደረገልሽ አባትሽም ሀብልም ይቅርታ ካደረጉልሽ እነሱ ጋር የመግባባት እነሱ ጋር በቃ የመቀመጥ እድል ይኖርሻል። በዛ ሰዓት እንግዲህ ስለሚያምኑሽ እነሱን እንሸውዳቸዋለን እነሱን ጉድጓድ ውስጥ እንከታለን ብላ ስለምታስብ ነው። ስለዚህ በጊዜ እንድትነቂ እንመኝልሻለን። አክስትሽ ለማንም የምትጠቅም ሰው አይደለችም። ድርጊቷም ተግባሯም በጣም የሚያጸይፍ ነገር ነው። ስለዚህ ከዚህ ነገር መራቅ መቻል አለብሽ በቻልሽው መጠን ሜርሲዬ። ሀብልዬ ደግሞ የባሏ መከታ የአማቷ ልጅ በጣም ነው ደስ የሚሉት። የጋሽና የሀብል ፍቅር በጣም ደስ ይላል። ምግቧን እንግዲህ ይወድላታል። ስለሚወድላትም ወይዘሮ አጸዴ መታ ሙድ ለመያዝ ሞክራ ነበረ።
ነገር ግን ሀብል ደግሞ የሚሞቃት የሚበርዳ ሴት አይደለችም። ትሁትና እንቁ ነች። እንዴት መኖር እንዳለባት ታውቃለች። ስለዚህ አጸዴና ሜርሲ አትድከሙ። እኛ መብላት ነው እንዳሳማ ምናምን ምንም በቃ ሐሰት አልተናገርሽም። ትክክል ነው የተናገርሽው አጸዴዬ። እንዳሳማ የተሰራልሽ መብላት ነው። እንግዲህ ሀብል ላይ ሙድ ለመያዝ እየሞከሩ ነው። እናንተ የሷን ምንም ያክል መሆን አትችሉም። በጣም በቃ ትበልጣቸዋለች። ሙታ ራሱ ትበልጣቸዋለች። ሀብል እንደ ማውራትና መስራት በጣም ነው የሚለያየው። ስለዚህ ሙዳሽ መስሎ ከታየሽ ወይዘሮ አጸዴ በጣም ተሳስተሻል። ከራስሽ ላይ ነው እንግዲህ ሙድ ያሻለሽው። ምንም ማድረግ አይቻልም። እሷን ማን ስለማትቺ በሷ ሙድ መያዝ በሷ መደበር ምናምን እንደዛ ልታስቢ ትችያለሽ። ግን ራስሽ ላይ ነው እየተደበርሽ ያለሽው ማለት ነው። የእሙቲ ዶክተር በጣም ነው የምናመሰግነው። አሁንም ቢሆን ድጋፋችሁ እንደው በሰባዊነት እንዳይለያ ስንል በትህትና እንጠይቃለን። እሙቲ ሙሉ ለሙሉ ድና እንግዲህ የነ እዝራ ቤተሰብ ሆና እዝራንም አጎቴ ሀብልንም አክስቴ ያለች እንድታድግ ምኞታችን ነው። ትልቅ ደረጃ ደግሞ ትደርሳለች። አሁን ላይ ወንድሟን ማየት ትፈልጋለች። በጣም ትልቅ ህልም አላት። በጣም በቃ መዳን ትፈልጋለች። ልጅ እንደምትባለው አይደለችም። አስተዋይ እና በሳል የሆነች ልጅ ናት። ስለዚህ በቶሎ ዲና እንደምናያት ተስፋ እናደርጋለን። እሙትዬ አይዞሽ። እንግዲህ ቢኒ ምንም ማድረግ አይቻልም። መርማሪው እስከተናገረ ድረስ የቢኒ መሞት እውነት ነው ማለት ነው። በጣም ለማመን ይከብዳል። መሆን የሌለበት ነገር ነው የሆነው። አንድ ወንድ እንግዲህ ታማሚ እህቱን ትቶ ራሱን ሊያጠፋ አይችልም። መርማሪው ነቃ ብለህ እንግዲህ ሜርሲንና ወይዘሮ አጸዴን አስራችሁም ሆነ ይዛችሁ መመርመር መቻል አለባችሁ ማለት ነው። የሚገርመው ነገር ሜርሲ በጣም የዋህነቷ ያጠቃታል እንዳልኳቸውና ወንጀል ሰርታ በቃ ወንጀል የሚባለው ነገር አታውቅም። ይሄ እንደ ወተት ነጭ ነው ካሏት ነጭ ነው፣ ወይም ቀይ ነው ካሏት ቀይ ነው በቃ። ልክ አጸዴ መጀመሪያውኑ እነሱ ወንጀል ሰርተው ሀብል ናት በቃ ብላ ስለነገረቻት ያንን ነገር አምናለች። እንግዲህ ፈጣሪ ቢራራልን ስለ የዋህነታችን ብላ የምትናገረው አማርኛ ተቃራኒ ነው። አጸዴ ግን ይመችሽ ነጭ ነጭ መናገርሽ አንዳንድ ጊዜ የዋህ የሚለውን ነገር ታዩ ብላታለች። ሜርሲ ደግሞ ራሷ እንደ የዋህ እንደ ንጹህ ግግም ብላለች። በቃ ሞኝና ወረቀት የያዘውን አይለቅም እንደሚባለው ግግም በቃ ምን አድርጋለች? ምንም አልሰራችም። ወንጀል ለሷ ምንድነው? ወንጀል ለሷ ምን በወጣት ትሰራለች? ወንጀል የሰራችው ሀብል ናት። በጣም ያሳዝናል። በዚህ ልክ ፈጣጣ ደረቅ መሆን ይቻላል እንዴ? ጉድ እኮ ነው። በጣም ነው የምትገርመው የእውነት። ትንሽ ነገር እንኳን ራሷ አትልም። ምንም አላጠፋችም። በቃ እንደዛ ነው የሆነች ያለችው። በጣም በሚያሳዝን መልኩ ጥፋትን ማመንና ከጥፋት ለመታረም መሞከር ራሱን የቻለ ብልሃት ነው። ነገር ግን ሜርሲ ደግሞ ግግም ድርቅ ብላለች። አባቷንም እንግዲህ ጆሮውን የሰማውን ክዳለች ማለት ነው። በጣም አደገኛ ጸባይ ነው ያላት። በሌላ በኩል ደግሞ ወይዘሮ ሀና ልጇን ትክክለኛ ልጇን እንድታገኝ በአስቸኳይ እንፈልጋለን። ኩኩሻ አሁን ላይ ሀዘን ስለሆነች ስለ ድራማው እያሳሰባት አይደለም። ጥንቅር ብሎ ይቅር እያለች በሚያሳዝን ሀዘን ውስጥ ሆና ነገር ግን ሀዘኗን መወጣት አልቻለችም። ምን ይባላል አሁን ይሄ? ስለ ድራማው ታስባለች ወይዘሮ ዘነቡ። ብዙ ስራ አለብን፣ ብዙ እቅድ አለብን፣ ብዙ ሚሊዮን ብር አለን፣ እሱ የሚመጣበትን ነገር እንዳታበላሽ እያለች እየጨቀጨቀቻት ነው። ሀዘኗን እንድትወጣ እንኳን ራሱ እየረዳቻት አይደለም። ስለዚህ ኩኩሻዬ እውነቱን ተናግሮ ከመሸበት ማደር እንደሚባለው፣ ስለዚህ እውነቱን ተናግረሽ ከመሸበት ደሪ። ዝራና አጸዴ ብለሽ የእነሱን ስም ስታወሪ ወይዘሮ ዘነቡ ተናግራለች። የእነሱን ስም ስሰማ ይሸመቅቀኛል ብላለች። እንዴ ግድ ነው ሊሸመቅቅሽም ይገባል። አጸዴ ባለፈው ከመሬት ድብልቅልቅ አርጋሽ ሄደችው። ስለዚህ የሱን ስም ስትሰሚ
ሽምቅቅ ማለት መቻል አለብሽ። ኮችች ማለት መቻል አለብሽ። መግቢያው ጉድጓድሽን መቆፈርና ማዘጋጀት መቻል አለብሽ። እዝራና ኩኩሻ መግባባታቸው እንዲሁም ደግሞ በባለፈውም ክፍል እንደነገርኳችሁ ሙቴን እዝራ እንደሚወስዳት ገልጬላችሁ ነበረ። እዝራ ስለወሰዳት ቤታቸው ሀብል ካለችበት ቤት ነው ሄዱ። ስለዚህ ኩኩሻ ደግሞ ወደ እነ ሀብል ጋር ወደ እዝራ ቤት ሄዳለች ሙቴን ለመጠየቅ። ከዚህ በኋላ ግንኙነታቸው የጠበቀ ቤተሰባዊ ትስስርነት ይኖረዋል፣ የእዝራና የኩኩሻ ማለት ነው። ምክንያቱም ኩኩሻ የምትፈልገው ሙቴ እንድትታከምላትና እንድትድንላት ነው የምትፈልግ። ስለዚህ ከዛ አንጻር ያለውን ነገር ሁሉ ከእዝራ ጎን ሆና የምትደግፋቸው ይሆናል ማለት ነው። በዚህ አማካኝነት እንግዲህ ስለ ወይዘሮ ዘነቡ ወይም ስለ ወይዘሮ መነን ያለውን ነገር እንግዲህ የምታውቅ ይሆንና ያው እውነታው ይገለጣል። ሀብልም እናቷን የምታገኝበት እድል ሰፊ ይሆንላታል ኩኩሻ ወደዛ ቤት ከሄደች ማለት ነው። ድንገት ወይዘሮ ዘነቡ ሳታቅ እንግዲህ ወይዘሮ ሀና ወደነ ሀብል ወደነ እዝራ ቤት ትገባና ኩኩሻን ሀብል ብላ ስትጠራ በዛ ጊዜ ነገሩ የሚጋጭ ይሆናል እና ልጇን የምታቅበት አጋጣሚና እድል ሰፊ ነው። እንደውም ደግሞ በዚህ መንገድ እንኳን ራሱ ካላወቀች ዘነቡ ወይም ወይዘሮ ዘነቡ እና ኩኩሻ ሲያወሩ የምትሰማበት እድል ሰፊ ነው። ምክንያቱም አንሰማም ብለው ነው የሚያስቡት እንጂ እንሰማለን ብለው እያሰቡ አይደለም። በዛ ሰዓት ሰጣ ገባም ይፈጠራል፣ ጭቅጭቅ፣ አለመግባባት ምናምን እሱስ ነገር ስላለ በዛን ጊዜ እንግዲህ ወይዘሮ ሀና ድምጻቸውን መስማቷና መጠርጠሯ የማይቀር ነገር ነው። ሀብልዬ እናትሽን እንደምታገኝ ሙሉ ተስፋ አለን። በዚህም በጣም ደስ ሊልሽ ይገባል። እኛም ምኞታችን ነው። ያጣሽውን ፍቅር ከዚህ በኋላ ማግኘት መቻል አለብሽ። ምናልባት አልፈልጋትም ምናምን ልትተች ይሆናል፣ ያው ከደረሰብሽ ጉዳት አንጻር ነው። ብቻ መልካምና ቀና ልብ ስላለሽ ትረጃታለሽ። እንዲሁም ባልሽ እዝራም ቤተሰቦቹን ጋሽ አባቱ ስላልሆነ አባትና እናቱን የሚያገኝበት እድል ሰፊ ይሆናል። እዝራ እንግዲህ ድቃላ ስላለችው ወይዘሮ አጸዴ ያው በቀጣይ ይጠይቃል። ይሄ ነገር እንዴት ነው ብሎ ያጣራል። እንዲሁም ሜርሲ ስላወቀች ሜርሲም ያው አልፎ አልፎ ቱግ የሚያደርግ ጸባይ አለ። በዛ አማካኝነት አንተ ወንድም ይሁን አታውቅም እያለችው ነው። ይሄ ጥርጥር እንግዲህ ጥርጣሬ ፈጥርና እንዲሁ ሲያወሩ ሰምቶ ወደ ትክክለኛ አባቱና ወደ ትክክለኛ እናቱ ፍለጋ መውጣቱ አይቀርም። ነገር ግን አቶ እስክንድርን የሚተካ ሰው የለም። አቶ እስክንድር በጣም መልካምና ቀና ሰው ናቸው። እንዲሁም እዝራዬም ልጅ አግኝቷል እሙቴን። እንግዲህ እሙቴ ከዚህ በኋላ የሱ ልጅ ወይም እህት ማለት ናት። በጣም ደስ ይላል። ለዛሬው ቪዲዮ ያዝንላችሁ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።